የዕለቱ የክብር እንግዳ የአሪዞን ዋና አስተዳዳሪ ተወካይና የዞኑ አስተዳደር ጽህፈት ቤት ኃላፊ አቶ ይርዳው አሸነ ባስተላለፉት መልእክት የዞኑ መንግስት ህብረተሰቡንና መንግስታዊ ያልሆኑ ድርጅቶችን በማስተባበር የተለያዩ የመሰረተ ልማት ጥያቄዎችን ለመመለስ ያጭር የመካከለኛና የረጅም ጊዜ እቅድ በማውረድ በርካታ ስራዎች መከናወኑን ጠቅሰው የተመረቀውን የንጹህ መጠጥ ውሃ አደረጃጀቶችን በማጠናከር እንዲጠቀሙም መልእክት አስተላልፈዋል። ህብረተሰባችን የንጹህ መጠጥ ውሃ ችግር በሰፊው ነው የሚታየው። ይህን ችግርም ለመቅረፍ እንደ መንግስት ያጭር ጊዜ ረጅም እና የመካከለኛ ጊዜ ተብሎ የተቀመጡ እቅዶች አሉ። የእቅዱ አካል የሆነ አንዳንድ ቦታዎችን መንግስታዊ ያሉ ድርጅቶችም እቅዱን ተከትለው ያግዙናል። አብሮን በጋራ ነው የምንሰራው። በሁሉም ተግባራት ላይ ከጉልበት ጀምሮ በገንዘብ ከመደገፍ ፕሮጀክቱ ሲሰራ ለፕሮጀክቱ ማገዝ ያለበትን በጋራ ኮሚኒቲው ነበር ሳግዝ የነበረው። ማህበረሰቡ ያስተባበሩ የሚጠገንበትና አገልግሎት የሚሰጥበትን በደንብ መያዝ አለባቸው። የአሪዞን ውሃ ማዕድንና ኤነርጂ መምሪያ ኃላፊ አቶ ግዛቸው በላይ እንደተናገሩት የተመረቀው ውሃ የዞኑን የውሃ ሽፋን እንደሚያሳድግ ገልጸው የማህበረሰቡን የንጹህ መጠጥ ውሃ ችግርን እንደሚቀርብ ታስበው የተገነቡ ፕሮጀክቶች ተገቢውን አገልግሎት እንዲሰጡ አስፈላጊውን ድጋፍ እንዲደረግ አሳስበው ለስራው ስኬት አስተዋጽኦ ያበረከቱ አካላትንም አመስግነዋል። 35% አካባቢ ነው እንደ ዞን ያለን የውሃ ሽፋን። ለዚህ ያን ሽፋን ከፍ ሊያደርግ በሚችል መንገድ አሁን ቀላል ያልሆነ ህዝብ ነው የሚጠቀመው። ኦልሞስት ከ3000 ህዝብ በላይ መጠቀም የሚችልበት ሁኔታ ተፈጥሯልና ማህበረሰቡ ውሃ ይፈልጋል፣ ይጠይቃል። ውሃ ከተገነባ በኋላ የተገነባውን ውሃ በባለቤትነት የራሴ ነው ብሎ በአግባቡ የመንከባከብ ቀጣይነት እንዲኖረው ከማድረግ አካባቢ የነበረውን ክፍተት ገምግመናል። አሁን ማህበር ተደራጅቶ ግንዛቤ እየሰጠን የእንክብካቤው ስራ በህብረተሰቡ እጅ እንዲሆን የራሳችንን ሚና እንወጣለን። የሰሜን አሪ ወረዳ ዋና አስተዳዳሪ አቶ ደግፌ ጌታቸው በበኩላቸው ከ3000 በላይ አባወራዎችንና እማወራዎችን ተጠቃሚ የሚያደርግ የሰፈራ የንጹህ መጠጥ ውሃ ፕሮጀክት ተገንብቶ ለምረቃ መብቃቱ ለአካባቢው ህብረተሰብ የንጹህ መጠጥ ውሃ ችግርን የቀረፈ ተግባር መሆኑን አስረድተዋል። ያ ትልቅ ለኛ ድል ነው። ማህበረሰባችን በወባ በተለያዩ የውሃ ንጹህ ውሃ ባለማግኘታቸው ብዙ ችግሮች ያጋጠሙ ነው። ይሄ ደግሞ አንዱ ሰፈራ ቀበሌ ላይ ትልቁ ቆላማ አካባቢ ከመሆኑ አንፃር ዛሬ ትልቁ የህዝብ ደስታም የኛም ደስታ ነውና የዞኑን መንግስትንና የሲኤብኤም ፕሮጀክትን በጣም ላመሰግን ወዳለሁ። የሲቢኤም ክርስቲያናዊ ድርጅት ተራ ፕሮጀክት የባስኬቶ ቅርንጫፍ ጽህፈት ቤት ቡድን መሪ አቶ ታደሰ አስፋው እንደገለጹት ከመንግስትና ከሲቢኤም ፕሮጀክት ፈንድ በተገኘ ከ4.6 ሚሊዮን ብር በላይ በሆነ ወጪ በ2017 ዓ.ም የተጀመረው ግንባታ በልዩ ትኩረት በመመራቱ ከተሰጠው የጊዜ ገደብ ቀድሞ ተጠናቆ ለምረቃ መብቃቱን ተናግረዋል። በ2017 6 ወር የሞላ ጊዜ ውስጥ እንጨርሳለን ብለን ነው ፕላን አድርገን የተነሳነ የነበረ። አሁን እንደምታዩት በ3 ወር ባልሞላ ጊዜ ውስጥ በጥቅሉ 30,000 ሊትር አካባቢ መያዝ የሚችል ታንከር በመስራት ከታንከሩ ወደ ተጠቃሚ የሚያደርሱ 5 ቦኖችን በመስራት እነዛንም ቦኖች የሚያገናኙ መስመሮች ጠቅላላ ወደ 2.7 ኪሎ ሜትር የሚሸፍን ፓይፖችን በመዘርጋት ለተጠቃሚው እንደምታዩት ክፍት አድርገን ንጹህ አገልግሎት ያገኘነ ያለው። የንጹህ መጠጥ ውሃ እጥረት እንዲቀረፍላቸው በርካታ ዓመታት ሲጠይቁ መቆየታቸውን የሚገልጹት የአካባቢው ነዋሪዎች ውሃው ተመርቆ ለአገልግሎት በመብቃቱ መደሰታቸውን ገልጸዋል። ከዚህ በፊት የጠየቀን ነበርነው ውሃ የሰው ህይወት ነው፣ ያለ ውሃ ሰው መኖር አይችልም ያለን እኛም በጣም ተቸግረን ነበረን። አሁን የህዋሱ ቦኖ ተሰጥቶልኝ በጣም ለኛ እናቶችም እንዳይቸገሩ ቤት በቤት በመግባቱ በጣም ደስ ብሎኛል። እነን ከልብ በጣም ነው ደስ የሚለን። በጣም አመሰግናለሁ። ለዘመናት የውሃ ጥያቄ ብዙ ጊዜ ነበረ። ቢያንስ 96 ጊዜ ከመጣን ወዲህ እንዲህ አይነት ውሃ አግኝተን አልነበረም። በ22 ዓመት ስናስቆጥር ወረዳውም ሆነ ሲቢኤም አስተባባሪው ይሄን ፕሮጀክት ለና በማምጣት ውሃ በተለያየ ነገር ድጋፍ ሲደረግ ነበር። ለዚህ ላመሰግን እፈልጋለሁ። ሰፈራ ቀበሌ ላይ ወንዝ ውሃ ነበረ። በጣም በህመምም ሌላ በሽታ ይዘን በጣም እንጨንቃለን። አሁን ውሃ መጥቶ ውሃ የፈሰሰን አሁን ለወደፊትም በጣም በእንክብካቤ እንይዛለን።